አንቺ ምን ይገደልሽ ወንድሜ እንዴ ቤት የመታ የወንድሜ ቤት ማን ነው አንቺ ቤት ያደረገው የወንድሜ ቤት ነው ጥሩ ግሮ የሰራው አንቺ ለቃቃሚ ከየትም ነው የመጣሽው ለቃቃሚ ከመንገር ነው ለቃቃሚ አንቺ ንግግር አስተስራ ምን ይሆንሽ ያለሽው ወንድሜ ነው በቃ ለማንኛውም አሁን የጀንበሩ እህት እንግዲህ ከኔ ጋር ትገኛለች ምን አባቷ አልሰራ አስጠርታችኋታል አስገቡልኝ ስርዓትሽን ያዢ ይሄ ምንድነው ከዚህ በላይ ይገባሻል ባትችልስ ምን ልታረግ እሱን አሳያለሁ ያንዳንዷ ስላደረካን ነገር ከዚህ ደቂቃ በኋላ የሚከተልህን ኃላፊነት ራሱ ሰድሽ በቃ ሄዳችሁ እርዱት ያው ልጃችሁ ያው ወንድምሽ ሄደሽ መንከባከብ ትችያለሽ ነው ያለችኝ አንቺ ሰትዩ ስራ ዝም በይ እኔ አሁን ከሱ ጋር ነው ያወራለሁ ምንም አላልኩሽም እኔ ሄደበት እንኳን ቦታ ሄዳ እኔ ነኝ የማውቀው አንቺ አይደል ውሸት የኔ እናት ማታውቂውን ነገር እንደዚህ ነው እያልሽ አታውሪ ካፍሽ የሚወጣው ወንድሜ ነው ብቻ ነው ችግር የለም ወንድምሽ እንዳልሆነ እናውቃለን ማን ነው ወንድሟ ደግሞ የምን ወንድም ነው ወንድሜ ነው የእናት ልጅ ሆነ እስከ ዛሬ የት ነበርክ እስከ ዛሬ ሳመጣ ዛሬ መጣ ወንድሜ ከቤት ሲወጣ ሲጀመር አንቺ ሰው እኮ አትወጂም ሲጀመር መንፈስ ነገር ነሽ ሰው አትወጂም ሰው አትወጂም ሰው አታቀርም እንደ ልጅ ሚስት አልተቀበላችሁ አንቺ አውሪ ከመንገድ መተህም ትዛመዳለሽ እኔ ከመንገድ የመጣው አይደለም ከእናት አባቴ ተወለድኩኝ ሁላችንም አብረን ሄደን መጠየቅ ባለብን መንገድ እንጠይቃለን ምንድነው የሆነችው እሷ እስኪ ንገረኝ ምንድነው የተሰቃየችው ሀብት ንብረቱን ስለወረሰች ቤቱን ስለወረሰች እንደሱ ብንትላችሁ የፈለገች አንቺ አውሬ ጊዜሽን ጠብቂ ቆይ አንተ ቀደም ነበር ያልከው ማንስ ነው ያልከው ምንድነው እንጂ ተረጋጊ ከየት የመጣ ወንድም ነው አንቺ አታውቂው እንዴት ነው እኛ ማናውቀው አንቺ አታውቂው የጀንበሩ እህት ነች ከየት ነው የመጣው እስከ ዛሬ ድረስ የት ነበረ ማን ነው ስለማንቀራው ንብረት ምንድነው ተቃራኒ ነገር መታወራ ማን ነው የተባረረው ማን ነው ያለው ወይ ያው ለብቻ አይደል ምን ስታስጠጋን አሁን ላይ ወልጄ እንኳን አሁን ላይ እንደዚህ ብሎ ወልጄ እንኳን ማለት ነው በኋላ እዚህ ጋር ጭቅጭቅ ነው እያደረጋችሁ ያላችሁት ተረጋግታችሁ ሁላችሁ ማውራት ያለባችሁ ነገር እንድታወሩ ነው ምንም ነገር የለውም እያለች እኮ ነው ስታገኘው እንደዚህ ነበር ስለኛ ምን ነገር እርዳታዋን እንኳን ስንጠይቃት ውሸት ወንድሜ እንዳታምናት ሁሉ ወንድሜ ነው ሲግብኝ ነበር ማንም ከጎን ያልነበር ድሮም አለው አንቺ ነሽ ከየተባለ አንቺ እኮ ባዶሽን ነው የመጣሽው ብርሽን ቀረሽ በሚለው ነገር ብዙ ነገር መክሮ ነበር ምክንያቱም ዘለም ትገባበት አይደለም ለዛው ነው ጸባዩ እንዴት ተቀየረ እናንተ እየመከራችሁ እንዲቀላል ነገር አይደለም ቆይ እህቴ ግደለሽ ረብናቱ ኮተት እየሰበሰብኩብኝ በ3 አመት እና በ4 አመት እኮ የተገነባ ቤት አይደለም ይሄ ቤት እኮ ስንት ደክሞ በስንት መከራውን አይቶ የገነባው ቤት አብረን ነው ለፍተን ያመጣነው አንቺ ራስሽ መጣ ለማውጣት የሆነውን ነገረች ስለዚህ እኔ ሲጀመር ስለሰው አሁን ለሁለት ወደ የሷ አታወዛጉ በቃ ማገለው ትምርትሽ ሰው ለመግደል ስለተማርኩ ቁም ነገር ነው ያወራሁት ምንም ማለት እንትና እየሰማሽ ነው ወንድሜን ለመግደል ነው የባህል ህክምና ተብሎ ከሚሰሩት ነገሮች ላይ አንዳንድ የሚሰሩ ከባድ አምልኮ ጋር ሊገናኝ የሚችሉ ነገሮች ጋርም አላችሁ አይ መጀመሪያ እኮ ነው እንግዲህ ያው የምትተዋወቁ ሰው ናችኋል ስለኔ ምንም አያውቅም እሱ እኔ እኮ አንቺን አይደለም ማቀው ሲጀመርም እኮ እኔ ጓደኛዬን ማቀው ጓደኛዬ ደግሞ ካንቺ ጋር የፍቅር ግንኙነት ኖሮት አስተዋወቀ ማንም ሰው አንቺ እዚህም ሰው አይወድሽም እዛም ሰው አይወድሽም አይወደኝም ይጠላኛል ምን ስለሚጠሉሽ ነው በአንቺ ምክንያት ያበደው በአንቺ ምክንያት ነው ለዚህ ነው ያበደው አልፈልግም ማለት ነው የት ያግሻል እኔ አላቅሽም እኮ ሲጀመር ማቀው ጓደኛዬን እኮ ነው ምን ሆነሽ ነው አንቺ ለምንድን ነው ራስሽን ተረጋግተሽ እየተፈጠሩ ያሉት ነገሮች ማታደምጪ በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል።
ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ሰላም እንግዲህ ውድ ቤተሰቦቼ ያው ለተወሰነ ሰዓታት እንግዲህ እዚህ ጊዜያችንን እያጠፋን እንገኛለን። ይህም እየሆነ ያለበት ዋነኛው ምክንያት በአቶ ጀንበሩ ዙሪያ እንግዲህ ብዙ ነገሮች ሲወሩ ነበሩ። እዚህ ጋርም እንግዲህ ወንድም ነኝ ባይ ሰው አለ። በዛ ዙሪያ ላይ እንግዲህ ብዙ ጭቅጭቆች ሲነሱ ነበር። ባለቤትም እንግዲህ ስለ አቶ ጀንበሩ ብዙ ነገሮችን ስታወራ ቆይታለች። እሱም ምንድነው ስትለፋ እንደነበር ስቲልም እንግዲህ ጸበል እንዳለና ሜቢ ከጸበል አምልጦ ሊሆን የሚችልበትን ሁኔታዎች ለኛ ለማስረዳት እየሞከረች ትገኛለች። ያንን ነገር በተቻለን አቅም እንግዲህ ለእናንተ ለማስተላለፍ እየሞከረ እንገኛለን። እናንተም እንግዲህ ውድ ቤተሰቦች በተቻላችሁ አቅም ቻናሉን ሰብስክራይብ ያደርጋችሁ ለብዙሃን ሼር እያደረጋችሁ እንግዲህ ከጎኔ እንድትሆኑ ፈልጋለሁ። አሁን የጀንበሩ እህት እንግዲህ ከኔ ጋር ትገኛለች። አስጠርታችኋታል? አስገቡልኝ። ስርዓትሽን ያዥ። ወንድሟ ቤት መፍቷን በፈለገችበት ሰዓት አንቺ ውሻ አንቺ ምን ይገደልሽ? አንቺ አርፈሽ ቁጭ እውነት ይቺ ሰውዬ እጇ እንድታገኝ ነው ፈልገው። ብቸኛ ወንድሜ እንዳሰጣችኝ አንድ ወንድሜ እንደነጠቀችኝ ብቸኛ ወንድሜ እንደነጠቀችኝ። ቆይ አንቺ ስራሽን ነው የምታገኘው፣ ስራሽን ነው የምታገኘው። የስራሽን በምድርም በመስራትሽን ያዢ። አትናገር በእናትሽ አትጭብኝ። አንተ ሰውዬ አንድ ነገር መስራት ሆነ በላት። ጨላካ ደግሞ በቤት የመታ የወንድሜ ቤት ነው። ማነው ያንቺ ቤት ያደረገው? የወንድሜ ቤት ነው ጥሮ ግሮ የሰራው። አንቺ ለቃቃሚ ከየትም ነው የመጣሽው? ለቃቃሚ ከምን ጋር ነው ለቃቃሚ? አንቺ ንግግር አስተስራ ምን ይሆንሽ ያለሽው? ወንድሜ ነው ሰርታ በቃ ለማንኛውም ለቃቃሚ እኮ ነው ያለችኝ እኔ ለቃቃሚ ማሰለሽ ለቃቃሚ የምትለኝ? አዎ አንቺ አይደለሽም የሰራሽው፣ ወንድሜ ነው የሰራው። ወንድሜ ነው የሰራው። ቤት ነው ስራት ነው ይሩሻል። በቃ ዝም ብለህ ቤት ነው ባካችሁ። አንቺ ብትሆኚ ዝም ብለህ በቃ እሺ ዝም በይ። ላቡ ስለ ወንድሜ አይተሃል ያለበት ሁኔታ። ይሄንን የመሰለ ቤት እያለው ምን አይነት ጭቃ ቤት ውስጥ እንደሚኖር የሰላም ነው እንጂ አንቺ ላብ አይደለም። ባለቤቴ ነው በቃ በምንፈልገው ነገር ማዘዝ ይችላል። እና ባለቤትሽ እንደዛ መንገድ ላይ ነው መጣል ያለብሽ? ሜዳ ላይ ነው መጣል ያለብሽ? ሁለታችሁም ስርዓት ያዙ። በቃ እስቲ ዝም በሉ። በቃ ዝም በይ አንቺ። በቃ ዝም በይ አንቺ። የሚገጥመኝ ችግር አይ ነው ያለሽበት ሁኔታ እረዳሻለሁ፣ ግን በቃ እባክሽን ተረጋጊ እኮ በቃ ተረጋጊ። እሺ ተረጋጊ ማለት በቃ አዝሮት ዙር እንዴ አንቺ አውሬ ጊዜሽን ጠብቂ። ቆይ አንተ ቅድም ምን ነበር ያልከው? ማንስ ነው ያልከው? ወንድም ምንድነው? እንጂ ተረጋጊ እንጂ ካፍሽ የሚወጣው ወንድሜ ነው ብቻ ነው። ችግር የለውም ወንድሜሽ እንዳልሆነ እናውቃለን። ማን ነው ወንድሟ ደግሞ? የምን ወንድም ነው? ወንድሜ ነው። ከየት የመጣ ወንድም ነው? አንቺ አታውቂው። እንዴት ነው እኛ ማናውቀው? አንቺ አታውቂው። እንዴት አንድ ወንድም እንዳለሽ ነው የምናውቀው? ወንድሜ ነው እሱ። ከየት መጥቶ ነው ወንድምሽ የሆነው? ማንነትሽን ባላቅም እንደዚህ እንዴት ነው አንተ ከየት መጥቶ ነው የምንገናኘው? በእናት ነው የምንገናኘው። የባሏ እህት ነች። እሺ የጀንበሩ እህት ነች። ከየት ነው የመጣው? እስከ ዛሬ ድረስ የት ነበረ? ማን ነው? ስለማንቀራረብ ብዙ ማንተዋወቅም። ያለቃቸው ብዙ እንዴት ማለት? የእናቷ ልጅ ነው። የእናት ልጅ ሆነ እስከ ዛሬ የት ነበርክ? እስከ ዛሬ ሳመጣ ዛሬ መጣ። ወንድሜ ከቤት ሲወጣ አንቺ አትጨቅጭ። እናንተ ሰው አታቀርቡ። ከራሳችሁ ቤተሰቦች እኮ
እህቴን ያደረጋችኋትን ነገር ረሳችሁትና ምን ሆነች ደግሞ ምን ሆነች? እንደምታያታ እንደዚህ ነው የምትኖረው። ቤት ውስጥ ተቆጣጥራ ሀብት ንብረቱን ቤቱን ሁሉ ነገሩን ወስዳ ወንድሜ እኮ ጭቃ ቤት ውስጥ ነው የሚኖረው። ፍላጎትማ እሷንም አባራችሁ የእሱን ንብረት ምንድነው ተቃራኒ ነገር የምታወራው? ማነው እየተባረረው? ማነው ያለው? ወንድሜ ነው እዚህ ቤት ውስጥ ያለው። ወንድሜ እኮ ነው ጭቃ ቤት ውስጥ ያለው። ለዛውም ወንድሜ እንዲህ ቆይ እናንተ ህሊናችሁን ሽጣችሁ ነው እንደምትኖሩት? ደፈናችሁት? ወንድምሽ ከሆነ እና ስለ ሰው የምታስቡ ከሆነ እንዴት ጭቃ ቤት ውስጥ እየኖረ እናንተ ጭራሽ እንደዚህ አይነት አማርኛ ታወራላችሁ? እሷ ጨካኝ ነች እንበልሽ ሆነች። እሺ እናንተ ታዲያ ወንድምሽን ለምን ሰብስበሽ ሰራተኛ የሚያደርጉት መች ታስጠጋን? ወይ ያው ለብቻ አይደል? መች ታስጠጋን? አሁን ላይ ነው አሁን ላይ ወልጄ እንኳን አሁን ላይ እንደዚህ ሁሉ ወልጄ እንኳን ማለት ነው ከሆነ በኋላ እንዴት ናችሁ ብላ መች ስታስቀርቡ ሰው አንቺ ሰው ታስቀርቢያለሽ ሲጀመር አንቺ ሰው እኮ አትወጂም። ሲጀመር መንፈስ ነገር ነች። ሰው አትወጂም። ሰው አትወጂም። ሰው አታቀርብሽ። እንደ ልጅ ሚስት አልተቀበላችኋት። እኛ ልንቀርባት ስንት ሞክረናል። እቤት እንኳን እንድንሄድ አትፈቅድም። አንተ ሲጀመር አታውቅም አይደል? አታውቅም፣ አናውቅም። ከየት እንደመጣህም አናውቅም። አንተ ከየት እንደመጣህም አናውቅም። ቅድም አላውቃቸውም አልቀርባቸውም ስትል ነበር ፍላጎት እንደሌላችሁ። አሁን ግን ሰው ብር ስላለ አያቀርቡም ብለው ስላሉት ነገሮች በደንብ ይያው ድሮም ወንድሜ ብር ስላሉ ማለት ድሮም አለው። አንቺ ነሽ ከየት ባትላለ አንቺ እኮ ባትሽ ነው የመጣሽው። ብር ስላለሽ ቀረብሽ። አንቺ ቆይ እስኪ ዝም በይ። ምን አልሽኝ አንቺ? ምን አልሽ? ብር ስላለ ማለት ወንድሜ የምትለው አንቺ እዚህ ንብረት ላይ አንቺ ነሽ የመጣሽው። ብር ባይኖረው ስማልኝ አያቀርቡትም ነበር። ስሚኝ እሱ እኮ እንዴት ሆኖ እንዳመጣው እኔ ነኝ የማውቀው። ምንድነው የምታውቂው? አንቺ ይሄ ንብረት ካለ በኋላ ነው የመጣሽው እኮ። ሰሚኛለሽ? ስንት መከራ አይቶ ነው የኑላ። አንተ ዝም በል። አንተ የምታውቀው ነገር የለም ስለ ወንድሜ። ዝም በል። አታውራ ሲያፈራ እኮ እኔ ከጀርባ አታውራ ስለ ወንድሜ። አሁን እዚህ ጋር ጭቅጭቅ እያደረጋችሁት ነው ያላችሁት። ዝም በሉላችሁ። እዚህ ጋር ጭቅጭቅ ነው እያደረጋችሁ ያላችሁት። ተረጋግታችሁ ሁላችሁ ማውራት ያለባችሁ ነገር እንድታወሩ ነው። ምንም ነገር የለውም እያለች እኮ ነው። ስታገኘው እንደዚህ ነበረ። አብረን ምን እስቲ አንቺ ዝም በይ። ቆይ እህታለም ቆይ ታች እህታለም እሺ፣ ለሰው አስባችሁ ከሆነ የመጣችሁት እውነት ለሰው ቢሆን እህቱ ነች አላችሁ አይደል? እህቱ ከሆነች ንብረቱ ያለበት ጋር ከመምጣት ወንድሟ ያለበት ጋር ሄዳ ወንድሟን እሺ ሰማኛለህ? ስለ ወንድምነቱ ለፍተዋል። እኛ እጅግ በጣም ነው የለፋ ነው። ግን ምን ዋጋ አለው? ከረፈደ በኋላ ነው የደረስንለት። ገባ? በሰዓቱ እንድንደርስለት አልፈቀደችም። እንድንሄድም አልፈቀደችም። ለምንድን ነው ወንድማችንን ከኛ የምታሸሸው? ከእናት ከእህቱ ለምን ታሸሻለች? ጀመረ እሱም አይፈልጋችሁ። ቆይ አንዴ ስሜኝ። በተደጋጋሚ ጸበል ወስጄው ከጸበል አምልጦ ሲወጣ ነበር ስትለኝ ነበር። ውሸት ታሞ ነበር። ጭራሽ ጠይቀው ማታውቅም። ምንም አታውቅም። ጠይቀው ማታውቅም ነበረች የነበረችው እሷ ስለኛ ምንም ነገር አታውቅም። እርዳታዋን እንኳን ስንጠይቃት ውሸት ወንድሜ እንዳታምናት ሁሉ እናቱም እዚህ ነው ነገር ሲፈጠር ወንድሜ ነው ሲግበኝ ነበር። ማንም ከጎን ያልነበር ራሷን ነፃ ለማውጣት የምትሸፋፍነው ነገር ነው። አንቺ ሴትዮ ስርዓት ይኖርሽ። አንቺ ራስሽን ነፃ ለማውጣት የሆነውን ነገረች። ስለዚህ እኔ ሲጀመር ስለሰው ለሁለት ወደ አታወዛጉ። በቃ አንተ ሲጀመር የምታውቀው ነገር የለም። አታውራ አታውራ። ምን ታውቃለህ ስለ ወንድሜ? አንተ ምን ታውቃለህ ስለ ወንድሜ? እስኪ ስላለችበት ስቃይ በደንብ አውቃለሁ። ምንድን ነው የሆነችው እሷ? እስኪ ንገረኝ። ምንድን ነው የተሰቃየችው? ሀብት ንብረቱን ስለወረሰች ቤቱን ስለወረሰች ብንትላችሁ የፈለገችው እናንተ ባለቤቱ ነኝ። አብረን ያመጣነው የኑላ ሀብት አብረን ነው እኮ። ወንድሜን እንደዚህ አሳብደሽ ወንድሜን አሳብደሽ ቤቱን ንብረቱን ልጁን ማሳደፈሽ ሁሉ ነገሩን እኮ ነው የቀባሽው። ምን ቀረሽ? ህይወቱንም እኮ ነው የነጠቅሽው። ምን ቀረሽ? ሰው ሲኖር ነው ያቁም። በቃ ዝም በሉ አንዴ እባክህ። ብር እንወዳለን። በህግም የምንፈታው ትሰማኛለህ? ሁላችንም አብረን ሄደን መጠየቅ ባለብን መንገድ እንጠይቃለን። አንተም ደግሞ ወንድምነትህን የምናረጋግጥ ይሆናልና ከጀርባ ያሉትንም ነገሮች በስትክክል የምናጠና ይሆናል። ግን ችግር የለውም። ወንድም ለመሆን ደግሞ ግዴታ በስጋና ደም መዋለድ ብቻ አይጠበቅም። ችግር የለውም። ከመንገድ መተህም ትዛመዳለህ። እኔ ከመንገድ የመጣሁ አይደለሁም። ከእናት አባቴ ተወለድኩ ነኝ። እስከ ዘርዘሬ አሳያለሁ። አየኸው የሚናገረው እህት ወንድም ለመሆን መዋለድ አይጠበቅብንም። አንተ ማለት ወንድም አይደለህም፣ ሲጀመርም አይደለህም። አንሰት አሁን ራሱ ማለት ነው ሲጀመርም አይደለህም። አየሽው እንዴት እንዳረግሽኝ እግሬ አይተሽዋል። እግሬ
እዩ በደንብ ለዚህ ሁላ ዋጋ ትከፍያታለሽ። ይሄ ትንሽ ነው። ከዚህ በላይ ይገባሻል። ከዚህ በላይ ይገባሻል። ይሄ ምንድነው? ከዚህ በላይ ይገባሻል። ገባሽ አይደለ? አንቺ ማለት ነው። ይኸው ካሜራም አለ እያየልኝ እግሬን እያየው ጥፋትሽን ለመደበቅ ማታደርጉ ነገር የለም። ሰው ባለበት ነገር ያረጋችሁ ብቻውን ብታዩ ገና ቁስሌ እንኳን የወለድኩበት ቁስል ራሱ ሳይደርቅ እንደዚህ መሆን በጣም ነው የሚገርመው። መቼ ነው ለሞኑ እኔ እናንተ እንግዲህ ማውራት ባለብን መንገድ እናወራለን። ለመሆኑ ልጅ እንኳን ምን እንደሆነ ልጃችን እነሱ ጋር ሆነልኝ እንኳን ፈቃደኛ አይደለሽ። እንድትወጣ እንፈልጋለን። ከዚህ በላይ ስሜት መቆጣጠር አልችልም። ባትችልስ ምን ልታደርግ? ተነጋገሪና እሱን አሳያለሁ። እኔ እናንተ ማውራት ባለብን መንገድ እናወራለን። ምንድነው የምናወራው ከዚህ በላይ? እሺ እኔ ከዚህ በላይ ስሜት መቆጣጠር አልችልም። ባትችል ምን ልታደርግ? ይኸውልህ እያንዳንዷ ስላደረካት ነገር ከዚህ ደቂቃ በኋላ የሚከተልህን ኃላፊነት ራሱ ወሰድ። እሺ አታውቅም፣ የሰው ማንነት አታውቅም። እሺ ዝም ብለህ መተህ ትፈነጫለህ እንዴ? ያንን በህይወት መኖርክን አሳያለሁ። ለቃቅም እስከዘለ ነው። ውድ ቤተሰቦቼ ያው እንግዲህ እየሰማችሁት እንዳለው ወንድም ተብዬው እንግዲህ በተቻለኝ አቅም ወንድም እንዳልሆነ ያሉትን ነገሮች እያረጋገጥ እንገኛለን። በዚህ በኩል እንግዲህ መልሰው የእናት ልጅ ምናምን የሚባሉትን ነገሮች እያነሱ ይገኛሉ። ተገቢ የሆነውን ነገር ግን ለእናንተ ለማስተላለፍ የምንሞክር ይሆናልና ወይዘሮ ወርቅነሽ ትንሽ ቀና ብለኛል። ወይዘሮ ወርቅነሽ እስቲ ስለ ባለቤትሽ እንግዲህ ብዙ ነገሮችን ነግረሽናል። እሱን ለማሳከምም ሆነ እሱን ጸበል ወስዶ እንዲድል ለማድረግ በጣም ብዙ ነገሮችን እንደሞከርሽ ተናግረሻል አይደለም? ውሸት ጸበልም ምንም እውነት የደረሰበት እንኳን ደርሳ አታውቅም። የሄደበት እንኳን ቦታ ሄዳ ውሸት የኔ እናት ማታውቂውን ነገር እንደዚህ ነው እያልሽ አታውሪ። እኔን አታውቅኝ። እዚህ ጋር እርዳታዋን እንኳን ፈልገን እንኳን ብንጠራት እንኳን ማለት ነው እርዳታ እንኳን ብንፈልግ ራሱ ልትረዳን እንኳን ፈቃደኛ አልነበረችም በሰዓቱ በወቅቱ ማለት ነው። እኔ ምን አገባኝ? እኔ ስለሱ ነው ምን ትለው? በቃ ሄዳችሁ እርዱት፣ ያው ልጃችሁ ያው ወንድምሽ ሄደሽ መንከባከብ ትችያለሽ ነው ያለችኝ። ዝም ብላ ነው ብለፈልፉ እርዳታ እንኳን ተው እሷ እንኳን ሄዳ ትርዳ። አንቺ ዝም በይ ጥፋትሽን ለመሸፋፈን አትሞክሪ። እርዳታዋን ፈልጊ እንኳን ስንት ጊዜ ከእናቴ ጋር ሄጄ ስንጠይቃት ገንዘብ ፈለግሽ መጣሽ አለቀ። ከዛ በቃ እሷ እንኳን ሄዳ ለመጠየቅ አይደለም ገንዘብ እንኳን ሆስፒታል እንኳን ለሆስፒታል የሚሆን እንኳን ገንዘብ እንኳን ልትሰጠው ፈቃደኛ አይደለችም። ያኔ ግን እንደዛ ታዲያ ለባለቤቱ ያልሆነ ለማን ነው የሚሆነው? ዞር ብላችሁ አላያችሁ? ለባለቤቱ ያልሆነ ለማን ነው? ለነገሩ ከወንድሜ እየወሰድሽ ለዛ ወሽማሽ ትቀልቢያለሽ አይደለ? ምን አባሽ ውሽማ? አይ ወንድምሽ ነው እና ምንሽ ነው? ከየት መጣ ነው ወንድምነት? ከየት የመጣ ከመንገድ ላይ ያገኘሽ የሞተትሽ ሁሉ ነው ወንድምሽ የምታረጊው? ሰው እንደዚህ ብለሽ አትገምጪ። ወንድምሽ ከየት ነው የሚመጣው? መናና እንዴ ከላይ የሚወርድልሽ ወንድ የተከበርኩ ማለት ዳልኝ ውሽማ። እኔ እንድትነጋገሩ እድሉን የሰጧችሁ ውሽማ እኮ እያለችኝ እኮ ነው። ውሽማ እየሰማችሁኝ ነው? እኔ እንድትነጋገሩ ወንድምነት ከየት መጣ? ወንድምነት ከየት መጣ? እንድትረጋጊ ወንድሟ እኮ በጣም ትንሽዬ ልጅ ነው፣ በጣም ጩጬ። ከየት መጣ? የሚያክል ሰው ወንድም አለኝ። አንቺ አታውቂም። በቃ በእናቴ በኩል አልኩሽ አለቀ። ከየት መጣ? እኮ እሱ መጣ። አሁን እኮ ፖይንታችን ይኸውላችሁ፣ እኔ እዚህ ጋር አሳስቦኝ የመጣሁት ያየሁት የወንድማችን ጀንበሩ ህይወት ስላሳሰበኝ ነው እንጂ እዚች ጋር ስለሚፈጠሩት ነገሮች እናንተ በዚህ በኩል ሽማ ምናምን ስለሚባሉት ነገሮች አሳስቦኝ አይደለም። እሱ የሚካሄድበት ጉዳይ ነው፣ ችግር የለውም። አንቺን ብትሆኝ እውነትም ካለሽ ችግር የለውም፣ በሂደት የሚወጣ ነገር ነው። ተረዳሽኝ? ግን ደግሞ ስለ ቤተሰቦችሽም ስለ አንዳንድ ነገርም ሳጣራ ነበር። የአንቺን የቅርብ ሰው አግኝቼ ነበርና ቤተሰቦችሽ እንደው አባትሽ በህይወት እንዳሌለ የቅርብ ሰው ነገረኝ። አዎ በህይወት የለም አይደለም? ነፍሱን ይማረውና ህይወት የለም። ከመሞቱ በፊት እስቲ ስራው ምን እንደነበረ ልትነግሪኝ ትችያለሽ? የባህል ሐኪም ነው።
የባህል ሐኪም ነበረ። እንግዲህ አብሮ አደግ የተባለችው ግለሰብ ላንቺ እቺ ሴትዮ ግን ስራታች ምናምን ትላለች። ዝም በይ አንቺ ሴትዮ ስራታች እኔ አሁን ከሱ ጋር ነው ያወራሁት። አንቺ ሴትዮ ምንም አላልኩሽም። እኔ ታሽሟጥጥብኛለች እንዲያጠገብ ይኸውልሽ አብሮ አደገሽ እንግዲህ ኢየሩስ የምትባል ልጅ ኢየሩስ አብሮ አደገሽ ማነች? ኢየሩስን ማላውቅም ልትይ ነው? አብሮ አደገሽ ናታ። ማነች? እሺ ግልጽ ላይ አድርገልሽ እሷ ለሚዲያ መቅረብም አልፈለገም ስላለችኝ ነው በተደጋጋሚ ጠይቂያት ነበር። ኢየሩስ የምትባል አላውቅም። ከባለቤትሽ ከጀንበሩ ጋር መተዋወቃችሁ በፊትም የምትተዋወቁት ከክፍለ ሀገር ጀምሮ ነው። እዚህ መታችሁ አብራችሁ ስትኖሩ ብዙ ነገሮችን ፋርማሲ አይደል ያጠናሽው? ፋርማሲ አይደል ያጠናሽው? ምን ነው ፋርማሲ ማጥናቷን ትጠራጠራለች። ይኸውልሽ ከዛም በኋላ ጓደኛሽ መናገር ያለባትን ነገር ተመርቄያለሁ። አንቺ ግን ምንም አልተማርሽም። ምን አገለው? ትምህርትሽ ሰው ለመግደል ነው። ቁም ነገር ነው ያወራሁት ያለው። እየሰማሽኝ ነው? ወንድሜን ለመግደል ነው። አንቺ የምትማሪ ብዙ ነገር ያወራል። እባክሽን እዚህ ጋር ስለ ወንድምሽ ቁም ነገር ነው እያወራ ያለሁት እኮ ስለ ወንድምሽ ቁም ነገር ነው እያወራ ያለሁት። ብዙ ዕውቀት ያለኝ ሰው ምን እንደምትል እየሰማት ነው። ችግር የለውም። አንቺ ዕውቀትሽ ሰው መግደል ነው። ስርዓት ይኖርሽ በእናትሽ። አንዴ እኔን ማዳመጥ ትችላላችሁ እባካችሁ? እኔ እየሰማሁ ነው። እሷ ነች እኮ በቃ የምትጎትተው ነገር የለም። እና ስለ አንቺ ብዙ ነገሮችን ነግራ ነበር። ለምን አላቃትም ልትይ እንደፈለግሽ አላቅም። እዚህ ለራሱ እንግዲህ አብራችሁ ተከራይታችሁ ትኖሩ እንደነበር አብረሽ ተከራይተሽ ከምትኖሪበት ሰው ጋር እንዴት ልትረሺ ትችያለሽ? ጭራሽ አንድ ላይ ፎቶን እኔ እንጃ ፎቶ ኢየሩስ ነው እያልኩሽ ያለሁት። አያት አይደለም ባያት ላቃት ይችላል። ግን አሁን ስሟን አልጠልኝ ብዙ ሰው አውቃለሁ ማለት ኢየሩስ አብራኝ ተምራ ሊሆን ይችላል። ብቻ ነው ያለቀ። ስሚኝ ነገሮች እንደምታስቢው ቀላል አይሆንልሽም። ነገር ግን ክፍለ ሀገር ላይ ለራሱ በቤተሰብ ዙሪያ በአንዳንድ ነገሮች በጣም ለአባትሽ ቅርብ የነበርሽ ሰው አንቺ እንደሆንሽና ያንንም የምታደርጊያቸው ነገሮች አባትሽም የሚሰራቸውን ስራዎች ከእግር በእግር እየተከታተልሽ አብረሽው መትሰሪ እንደነበርሽ እና ሰፈር ላይ ሆነ አካባቢ ላይ ወደዋላ ከብራለሁ። ግን እኔ እሱ የሚሰራ እንዴት እንደሚሰራ ምንም አላውቅም። ይኸውልሽ የባህል ሕክምና ተብሎ ከሚሰሩት ነገሮች ላይ አንዳንድ የሚሰሩ ከባዕድ አምልኮ ጋር ሊገናኝ የሚችሉ ነገሮች ጋርም አላችሁ። አምቦ ለመንፈስ ቅዱስ ሰራ ይቀር ይበለ ምንድን ነው የሚያወራው? ሰው ጠንቋይ ነሽ እያልከኝ ነው እንዴ? እኔ አንቺ ካልሽው አንቺ በይውን ያላልኩሽ። ኧረ በስመ አብ እንዴ! እውነት ነው ማለት ነው። መድኃኒት ምናምን እንደሚቀምም አውቃለሁ። ግን እንዴት እንደሚሰራ ምን ያርግበት የማውቀው ነገር የለም። በቃ ሲጀመር የባህል ሐኪም እንደነበረ በሰው ሰማው እንጂ ሲሰራ ራሱ አይቼው አላውቅም። በአንቺ ምክንያት አካባቢ ላይ የሆነ ሰው ራሱን ስቶ ምናምን የተፈጠሩት ነገሮች ስለነበረ ከከተማ የወጣሽበት ዋነኛው ምክንያትሽ እሱ እንደሆነ ተነግሯል። እዛ የነበርንበት ሀገር እኔን አይወድኝም። ገባ? እኔ ሰው ማንም ሰው አንቺ እዚህም ሰው አይወድሽም እዛም ሰው አይወድሽም። አይወድኝም። ሰው ይጠላኛል። ምን ስለሚጠሉሽ ነው በአንቺ ምክንያት ያበደው? በአንቺ ምክንያት ነው ለዚህ ነው ያበደው? ውስጥሽ ክፉ ስለሆነ እኮ ነው ሰው እንደዚህ የሚጠላሽ። አይሽ አይደለ? ታይ ክብርሽን ጠብቂ። ንገሪኝ። ከዚህ በፊት አንቺ የምትኖርበት ከተማ ላይ አብዶ የሚያውቅ ሰው እንዳለ ተገልጾልኛል። ያ ማለት በፍቅር አብዶ ሊሆን ይችላል። ፍቅር ያሳብድ ሊሆን ይችላል። በአንቺ ፍቅር ስላበደ ነው ታዲያ ቤተሰቦችን ሸሽተሽ ከተማ የገባሽው? በአንቺ ፍቅር ስላበደ ነው ቤተሰቦችን ሸሽተሽ ከተማ የገባሽው? ያው በቃ አዎ። ምክንያቱም እሷና ስለዚህ ኢየሩስን ታውቂያታለሽ ማለት ነው። ኢየሩስን ያውቃታል። ብዙ ኢየሩሶች አውቃለሁ። ለዛ ሊሆን ይችላል። መልካም እንግዲህ ውድ ቤተሰቦቼ ማለት በተቻለኝ አቅም ነገሮችን ውስብስብ ላለማድረግ ቀድሜ ተዘጋጅቼ ተዘጋጅቼበት እንግዲህ ተገቢ የሆኑትን ነገሮች ለማውራት
ነበር የመጣሁት። ከአንቺ ጋር ሌላ ነገር ሳታስገቢ በቃ ዝም በይ። ከዚህ በላይ ከአንቺ ጋር ማውራት አልፈልግም። ክብርሽን ጠብቂ። በቃ ዝም በይ በቃ። ወንድሜ እንደዛ አሳብደሽ መንገድ ላይ ጣልሽው። እኔ ያላሳበርኩትም አንቺ እንደዚህ የተደላደለ ህይወት ለመኖር ቆይ ብቻሽን ስትኖሪ ምን ያህል ሰላም አገኘሽ? እስኪ ንገሪኝ፣ ምን ያህል ደስታ አገኘሽ? ወንድሜን ከወጣ በኋላ አንቺ ምን ያህል ደስተኛ ሆንሽ? ለነገሩ እንዴት አትደሰች? እየፈለግሽውን ታስወጫለሽ፣ ታስገቢያለሽ። እኔ እሰማሻለሁ፣ ችግር የለም። ግድ የለም ነገር ስላላደረኩ ሙቀኝ ይብርድ፣ ግድ የለም። የሰማዩ አምላክ ፍርድ ይሰጠናል። እውነት ወንድሜ እያየህ ነው እየሆነች ያለችውን ነገር እያየህ ነው የምትናገረው። አንቺ አውሪ፣ ዝም በይ አንቺ። እንዴ አንቺ ስትይ ስራት ነው ያንተን ባያለቀስሽ ደግሞ ውድ ቤተሰቦች እንግዲህ ያው ለመግለጽ ስሞክር እንደነበረው በተቻለኝ አቅም ነገሮችን ተገቢ በሆነ መንገድ ለማስተላለፍ ስሞክር ቆይቻለሁ። እንደዛውም ደግሞ ያውልሽ በአንቺም ሆነ በቤተሰቦች ዙሪያ ያሉትን ነገሮች በሂደት የምናጣራ ይሆናል። አጣራ ግልጽ ነው አይደለ? ምንም ነገር ልታገኛች እቺን የምትያትን ደግሞ ሀብትም ሆነ ንብረት ከአንቺ በፊት ያፈራው ንብረት ስለሆነ ምንም ብቻሽን ልታገኛት የማትችይው አንድ ነገር እንዳሌለ እንድታውቂ ማለት ነው። እና እሱ እኮ ቀንና ሌሊት ሳንል ሰርተን ያመጣነው ሀብት ነው። ምን ማለት ነው? እኔ ይኸውልሽ እንዴ ይሄንን ሀብት እኮ ለማግኘት እኮ በጣም ብዙ ተራራዎችን ወርደናል። ምን ማለት ነው? ማታውቁትን ነገር ባትዘላብዱ ደስ ይለኛል። በቃ ሌላ ነገር አታውሩ። ይኸውልሽ የእሱ ብዙ የቅርብ ጓደኞችንም አናገር ያለው ከዛ ውስጥም እሱን የቅርበው ነው መርዳት የሚፈልግ ሰውም አለ። ግልጽ ነው አይደለ? እዚህ ድረስ መጥቶም ከእሱ ጋር የነበሩትን ነገሮች ሊያስረዳን የሚችል ለዛም ፈቃደኛ የሆነ ሰው ተዘጋጅቷል። ግልጽ ነው አይደለ? ማውራት እንችላለን። ይሄ ሁሉ ነገር ግን ጉዳዮቹ ቀላል እንዳልሆኑና አንድ በአንድ ነገሮች እንደሚወጡ ግልጽ እንዲሆንልሽ ስለምፈልግ ነው። ይሄ ጉዳይም ደግሞ እንደዚህ ተሸፋፍኖ የሚቀር ነገር አይደለም። አሁን እስካሁን የተደረገ ነገሮች አሉ። እስካሁን እየተፈጠሩ የነበሩት ነገሮች አሉ። ያንን ነገር ደግሞ እንዲስተካከል ማድረግ የምትችይው አንቺ ነሽ። እርግጠኛ ነኝ አንቺ ነሽ ይሄንን ሁሉ ችግር እየፈጠርሽ ያለሽው። ስለምን ችግር የምታወራው? እንደሰይ ኧረ ተው። ውድ ቤተሰቦች እንግዲህ ያው ለመጨረሻ ጊዜ ከእሱ ጋር እንግዲህ የስራ ባልደረባ የነበረውን ጓደኛውን ከኛ ጋር ነበርና እሱም አንዳንድ ስለነበሩት ጉዳዮች መግለጽ የሚፈልጋቸው ነገሮች ስላሉ እሱን በማስገባት ያሉትን ነገሮች ለእናንተ የምናስተላልፍ ይሆናል። እሱን አስገብቼው እንግዲህ ፕሮግራሜን የምቀጥል ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑ ላለው ሀሳብ ስቶቻችንም ኮመንት ላይ አስቀምጡልኝ። ካፍታ ቆይታ በኋላ እንገናኛለን። እሺ እንግዲህ ውድ ቤተሰቦች ያው ካፍታ ቆይታ በኋላ እንግዲህ ተመልሰናል። ስንመለስም እንግዲህ ያው ቅድም እንደነገርኳችሁ በንግድም እንግዲህ በጓደኝነትም አብሮ አደግ የሚባለውን የጀንበሩን የቅርብ ሰው እንግዲህ አቅርቤላችኋለሁ። ይህንንም ያደረኩበት ዋነኛው ምክንያት ጉዳዮችን እንግዲህ በተቻለኝ አቅም እንዳይወሳሰቡና እውነቱን ለመናገር ከሰማሁት ነገር አንጻር በቃ ማለት የጀንበሩን ህይወት እንዴት አድርጌ ላሳያችሁ። በቃ ማለት በጣም ከካሜራም ደግሞ እንግዲህ በጣም ብዙ እንትን ብለን ያስቀረናቸው ነገሮች አሉ። ለካሜራ ለሚዲያ አይመጥንም ብለን የምናስባቸው ነገሮች በጣም ብዙ ነገሮች ይፈጠራሉ እና ኢማጂን በጣም ተከብሮ አካባቢው ላይ እንግዲህ ተወዶ የሚኖር የነበረ ሰው አሁን ላይ ብቻ እስቲ በተቻለን አቅም የቀሩትን ነገሮች እንግዲህ እስቲ ከአብሮ አደጉ ጋር የምናወራን እናንተም እንግዲህ እስከ ፕሮግራሜ ፍጻሜ ድረስ እንግዲህ ከኔ ጋር እንድትሆኑ እጋብዛችኋለሁ። ከኔ ጋር ሆኑ። ሰላም እንዴት ዋልክልኝ? በመጀመሪያ ፈቃደኛ ሆነ ፕሮግራማችን ላይ ስለተሳተፍክልኝ በጣም አመሰግናለሁ። አመሰግናለሁ። እስቲ ስለ ጓደኛ ጀንበሩ አንዳንድ ነገሮችን ብታወራኝና ከባለቤቱ ጋር ያለው ግንኙነት ምን ይመስላል የሚለውን ነገር ትንሽ ብታስረዳኝ። እሺ
ጓደኛዬ ጀንበሩ ማለት በትምህርት ዓለም ላይም ባብረ የተመረን መጣን ሰዎች ነን። ከቤተሰብ ወጥተን ቤት ተከራይተን ጥቃቅን ነገር ንግድ ጀምረን ዛሬ ለደረስንበት ትልቅ ነገር ብዙ መስዋዕትነት ተከፍሎ ብዙ መከራ ተሰርቶ የመጣን ወንድሜ ነው፣ ጓደኛዬ ነው። ግን ዛሬ እንደዚህ አይነት ደረጃ ላይ ሆኖ ማየት ለራሱ ለኔ ራሱ በጣም ህመም ነው የሚሰማኝ። እና እንግዲህ ብቻ ብዙ ነገሮች አሉ፣ ብዙ ቻሌንጆች አሉ። ያን ሁሉ ተቋቁመን እዚህ ደርሰናል። ግን አሁንም እግዚአብሔር እስቲ እንግዲህ ከሱ ጋር ያለውን ነገር እግዚአብሔር ይርዳንና በቅርብ እየተከታተልኩ ነው እኔም ያለውን ነገር የሚሆነውን ነገር ባብረን እናያለን። እና ውሎ ጀንበሩ ዛሬ ባጭር የመጣ ሀብት አይደለም፣ ለፍቶበት ይዞት የመጣው ሀብት ዛሬ በአንድ ቀን እኮ ቤት አይገነባም ወይ አይቀር አይገነባም ወይ ሀብት አይገነባም። ከታች ከመሰረቱ ጀምሮ የደከመ እንደኛ እንኳን ናቆዝ ትንሽ እንኳን አምሽት ይባላል ነው ብሎ ቤቱን ፈርጥጦ የሚገባ ሰው ነው። እንደ ጓደኞቹ እንኳን ኮቱ ዘና የሚል ሰው አልነበረም። እስቲ አቶ ሲሳይ ስለ አብሮ አደገ ጀንበሩ እንግዲህ ብዙ ነገሮችን ቅድም ማጫውተኛል። መኪና ውስጥም እንግዲህ ስንመጣ ብዙ ነገሮችን ብለኛልና ከባለቤቱ ጋር እስቲ ከተዋወቁበት ሰዓት ጀምሮ ስላሉት ነገሮች ሁሉንም ነገር አውቃለሁ ስላልከኝ ነው የምጠይቀው። ከባለቤቱ ጋር ተዋወቁ የሚያውቁ ነገር የለም። አይ መጀመሪያ አብሮ አደገ እንግዲህ ያው የምትተዋወቁ ሰው ናችኋል። ስለኔ ምንም አያውቅም እሱ። እኔ እኮ አንቺን አይደለም የማውቀው እኮ ሲጀመርም እኮ እኔ ጓደኛዬን ነው የማውቀው። ጓደኛዬ ደግሞ ከአንቺ ጋር የፍቅር ግንኙነት ኖሮት አስተዋወቀ። እሺ አስተዋወቀን። እየኖርን ተወጣ። ከዚህ ልጅ ጋር እንዴት ነው ያላችሁ ግንኙነት? የምትሆንህ ነገር ነው ትላለህ፣ እንደ ሰውም እንደ ጓደኛም። ስለው አይ ጥሩ ልጅ ነች፣ በጣም ጸባይ ያላት ልጅ ነች፣ በጣም ወዳታለሁ፣ ከኔ ጋር የምትሄድ ሰው ነች ምናምን የሚል ነገር ያለኝ። በቃ እንደ ሰውኛም በስቲ ለማንኛውም ቅድሚያ ወደ ውሳኔ ከመሄድ እንትኑን አድርጉ። የመግባባቱን የመለማመዱን የሰው ልጅ ሲፋቀር በውጭ የምታደርገው ፍቅርና አንድ ጣሪያ ውስጥ ያለው ፍቅር አንድ ላይ ሆነ ተመጀመረ ቻሌንጅ ሊመጣብህ ይችላል። ያንንም ለመቋቋም ራስክንም ዝግጁ ማድረግ አለብህ። አንተ የኔነሱ ግንኙነት አትፈልግም ነበር ማለት ነው በሚለው ነገር ብዙ ነገር እመክረው ነበር። ምክንያቱም ዘለህ የምትገባበት አይደለም። ለዛው ነው ጸባዩ እንዴት ተቀየረ። እናንተ እየመከራችሁ እንዲቀላል ነገር አይደለም። ቆይ እህቴ ግደለሽ ረብናት ወደዛ የኮ ምንም እንትን የለም። እኔ ያንቺን ትዳር ለማዳን ያንቺን ባለቤት የሚድንበትን መንገድ መንስኤውን ሳይሆን ወደ መፍትሄው እንድንመጣና ከችግር ከመከራ እንዲወጣ እንጂ ትዳራችን እንዲበጠበጥ። ቆይ አሁን እሱ ያወራ ያለው ነገር ካንቺ ጋር ምን ችግር ፈጠረ? አይደለም ትንሽ ቆይ እዚህ ጠብቅ እያልኩት ነበረ። አሁን እያለና አልሰማም እኮ። ታዲያ ማንኛውም ጓደኛ ለጓደኛው ትዳር ውስጥ ከመግባቱ በፊት የሚመክረው ምክር ነው። አንድ ላይ እንድንሆን አልፈልግም ማለት ነው። የት ያግሻል? እኔ አላቅሽም እኮ ሲጀመር ማቀው ጓደኛዬን እኮ ነው። ምን ሆነሽ ነው አንቺ? ለምንድን ነው ራስሽን ተረጋግተሽ እየተፈጠሩ ያሉትን ነገሮች ማታደምጪ? እኔ አሁን እዚህ ጋር እኮ ተጨባጭ ነገር ስላለስኩ ነው እንጂ የሚፈጠረው ነገር ለምንድን ነው አንቺ ራስሽን እንደ እንትን መከላከያ የምትፈጥሪው? ያለውን ችግር ካለ ችግሩን ይሄ ነው ብለሽ ወደ መፍትሄው እንንጣ። ሰውየው ካለበት በመም ይውጣ ነው ያልኩት። ሌላም የምችለው ያንን ነው። እኔ ተፋቱ የሚል አቅም አለኝ እንዴ? አላቅም አታውቅም። ስለማታውቀው ሰው እንዲህ ነው ብላ አታወራ። ኧረ ግደልሽም ህይወትሽን። ይሄ ንብረት እኮ ይጠፋል። ማንንም ኮተት እያመጣ ንብረት እኮ ማለት እኮ ኮተት እየሰበሰብኩብኝ በ3 ዓመት እና በ4 ዓመት እኮ የተገነባ ቤት አይደለም ይሄ ቤት እኮ። ስንት ደክሞ በስንት መከራውን አይቶ የገነባው ቤት አብረን ነው ለፍተን ያመጣ ነው። በ4 ዓመት ነው ይሄ ቤት የሚገነባው። አብረን ነው ይሄንን ያመጣ ነው። ደግሞ አብረን ነው። እውነቱን እንነጋገር። በ4 ዓመት ቤት ውስጥ ቤት ተሰራለች እዚህ ሀገር ላይ ሀብት ይፈራል። አሁን ከሱ ብር ስለፈለክ ነው የመተለው እንጂ እኔና እሱ አብረን የመጣነው ሀብት ነው። አንቺ አንድና አንድ ታርጌት ብር ለምን እናደርጋለን? የሰውን ህመምን ለማዳን ለምን አንወጣም? ቼክ ልጽፍልህ እችላለሁ። ገባ? የምፈልገውን ነገር ላደርግልህ እችላለሁ። ይሄን ሁላ መንገድ ሜዳ እኔ እኮ ካንቺ ቼክ አይደለም። እኔ እኮ ቼክና ንብረት ብር የምፈልገው ጓደኛዬ ጋር እኮ ነው ነበር። ይሄ እኮ ንብረት ያንቺ አሁን ዛሬ እንደዚህ እንትን የምትይበት ንብረት እኮ ካንቺ በፊት ማቆ ጓደኛዬ በአንድ አልጋ ላይ የኖርን ሰዎች
ትናንት የመጣ በ4 ዓመት በ3 ዓመት የሚመጣ ንብረት አይደለም። ዝም ብለሽ ብር አትበይ። ብር አንተ ባለቤቴን አታውቁም፣ አትተዋወቁም። እንዴት ነው አትተዋወቁም ማለት? ስለማያውቀው ሰው ነው እያወራ ያለው። ይኸውልሽ እኔ በተሻለኝ አቅም ይሄን ሀብት አመጣ ነው እያልኩ ነበር ከቀደም ጀምሮ። በትህትና እያወራሁሽ ነው ማለት ኮተት እያመጣ እኔ ላይ ኧረ ለሚዲያ የሚበቃ ንግግር ተናገሪ። እንደ ትልቅ እንነጋገር። አንድ ነገር እንድታቂ የምፈልገው ነገር እዚህ ጋር ምንም ተናገርሽ ምንም ቃል እገባልሻለሁ ሁሉም እውነት መውጣቱ አይቀርም። ማተር ኦፍ ታይም። ከዛ በኋላ የሚፈጠሩትን ነገሮች አብረን እናያለን። የዛተው እንግዲህ ወንድምሽም ከሆነ የሚያደርጋቸውን ነገሮች አብረን እናያለን። እስቲ የእናንተ ዛቻና የሞት ማስፈራሪያ እናንተ ራሱ ከኔ ብር ፈልጋችሁ ነው የመጣችሁት። በውጭም እንደ አሁን ብር ለመቀበል የሚያስፈራራ ጉሩብም አለ ማለት ነው አይደለም? ይሄን ለመንዛዛት ቀጥታ እኮ ብር ስጪኝ ብትለኝ እኮ ልሰጣችሁ እችላለሁ። አንተ ስለሱ ቤተሰቦች በደንብ አውቃለሁ። አንድ ታናሽ ወንድም አላት። እሱም ለዚህ ለማስፈራራትም ለምንም ያልደረሰም ትንሽ ልህፃን ልጅ ነው። ያንን ማቅ ሰውዬ አሁን ከበስተኋላ መጥቶ ሌላ የሚያስፈራራው ምናምን ካለ ሌላ ከበስተጀርባ ሌላ ችግር እንዳለ ነው የሚገርም። ሰውየውን የማዳን እንትን ሳይሆን በቃ ሀብትን ብቻ ተመልክቶ ሰውየው እንደውም ቢቻል አስወግዶ ቅድም አላየሁም ወንድሜ ትልቅ ወንድም ነው ያለኝ ትንሽ ወንድም አላት ምናምን የሚሉ ታርጌት የሚያደርጉ ሰዎች አሉ ማለት ነው። እኔ አሁን እሱ በነገረኝ ነው እንጂ እኔ ቢኖርም ችግር የለብኝም። እኔ ጓደኛዬ ነው ታናሽ ወንድም ጭራሽ ታናሽ ወንድም የለኝም። አንቺ አልሽም አላልሽም እኔ ምንም አይመለከተኝም። እንደ ህሊናዬ ባብራን ነገር ጓደኛዬን ግን እስከ መጨረሻው ሄጄ እከታተላለሁ። ምንም ይሄንንም ማንንም ሊከለክለኝም አይችልም። ህግም አይከለክለኝም። ማንም ሊከለክለኝ አይችልም። እሱን እንከታተላለን። ሌላውን ነገር ህግ ካለ በህግ ይከታተላል። እስቲ ስለ ቤተሰቦቿ ሌላ የምታውቃቸው ቤተሰቦቿ ነበሩ። ከተጋቡ በኋላ ባብሮ ሲኖሩ እየኖሩ ነበር። እሺ መሀል ላይ ቤተሰብ ታመመ። ተረተረት ነው እንደምናው በመነገር ሲኖሩ አባቴ ታመመ ብላ ሄደች። በሄደች በ2 ሳምንት በሳምንት ምናምን ሞተ የሚባል ተደወለለት። ከዛ በቃ እንደዚህ ነው ሲባል በቃ ይሄማ መሆን የለበትም ተያይዘን ከሄደን ቀብረን እንመጣለን ብለን ድጋሚ ደወለላት። ኖ አያስፈልግም። ምኑ ነው የማያስፈልገው? መንጣት አይጠበቅባችሁም፣ አትንጡ። ባለቤቷን ጀመሩን ነው አትንጡ ስትል እኔ አይደለም እኮ ባለቤቷ ነው መቀድሞ። እኔ ባለቤቷ ተከታይ እንግዳ ነኝ እንጂ እኔ እሷን አይደለም። እሱ ደውሎ እንደዚህ ስላት ኖ አያስፈልግም፣ አትንጡ። አንተ ሰው ይውጣልኝ እንደው ከቤት ለምንድን ነው አይውጣልኝ? በቃ ምንድን ነው እውነት ያምሻል እንዴ? የአባትሽ ቀብር ላይ ባለቤትሽ ጀምሮ አልተገኘም ነው ምንም ይሉት ነው? ተገኝቷል በይ ነገርኝ። ምን እንዴት ነው ባለቤትሽ የአባትሽ ቀብር ላይ እንዳይገኝ ለምን ፈለግሽ? እሱ አልፈለገም ቢሆን ኦኬ፣ የሆነ ችግር አለ፣ ከሱ ጋር የተፈጠረ ነገር አለ፣ እውነትም ለአንቺ መልካም አስተሳሰብ የለውም ያስብላል። አንቺ ግን እንዳይመጣ የፈለግሽው ለምንድን ነው? አንደኛ በቃ እንትን እኛ ያለንበት ቤት ማለት ነው ተራራ ምናምን ወጥተ ነው። እሱ ደግሞ ልቡን ያሟል። ልቡን ስለሚያመው በሽታው እንዳይነሳበት ብዬ እንዳትመጣ አልኩት። አሁን አዘኔታ ይሄ አሁን ማስመሰል ነው እንጂ ማዘን ነው። ከዛ በታዝኝለት ኖሮ እኮ ኖርማሊ ሰውዬው ሲያርፉ ዝም ብለሽ መከራሽን አውጥተሽ መተሽ ቤትሽ ያለውን ነገር እንዲህ ብዬ ነው ብለሽ ተደውለሽ ነግረሽው ልንጣ ሲልሽ አትንጣ ምንም ይሉት ምንም ይሄ እኮ እንዲከታተል ቤት እንትን አሬንጅ እንዲያደርግ ነው። አንድ ቀን እኮ ነው የሚቀረው። ድርጅት አንተ አሁን ብር ነው የምታስቢው እንዴ? ስለ ድርጅት ነው ስለ ሰው ህይወት ስለ ሞተ ሰው ብዬ ነው እንጂ እንዴ አትምጣ ያልኩት እኔ ሌላ ነገር አስቤ አይደለም። ሲቀጥል ደግሞ ከድርጅቱም በላይ ደግሞ ልብ ኬዝ ስላለበት ተራራ ምናምን ሲወጣ ሊወርቅብኝ ይችላል ብዬ ነው
እንዳትመጣኩት እንጂ አንቺ አባትሽ መሞት አላሳሰብሽም አይደል? ልቀሱ አይ ነው አስቆይ አይደለም የአባትሽ መሞት ሳይሆን ስለ ንብረት አሁንም ንብረቱን እንዲቆጣጠር ነው ታያለሽ እንዴ? ምን ማለት ነው? አባቴ እኮ ነው። እንዴት ነው የማልጨነቅ? ታዲያ ለአባትሽ ቀብር ልንጣ ሲልሽ አትንጣ ንብረት ተቆጣጠር እኮ ነው አሁን እያልሽው ያላል። ምን አይነት እንትን ነው? ተረጋጊና በደንብ በስርዓት ተናገሪ። ለሚዲያ ፍጆታ የሚሆን ነገር አውጪ፣ አትደብቂው። ደብቀሽ የትም ይጎዳሻል እንጂ አንቺን አይጠቅምሽ። ተናገሪና እውነቱን እናውጣውና በቃ እኔ ስለሚያመው ነው። በቃ እኔ እውነቱን እየተናገርኩ ያለው ስለሚያመው ልብ ኬስ ስላለበት ተራራ ሲወጣ። ግን አንቺ ጤነኛ ነሽ? አስመርመረኝ። እኔ መጠራጠር ይቅርታ አድርጊልኝ። ጤነኛ ነኝ። ለምን መሰለህ? እግዚአብሔር ይመስገን ጤነኛ ነኝ። አንዳንድ ጊዜ መጥፎ መንፈሶች አሉ። እሰራለሁ፣ እወጣለሁ፣ እገባለሁ፣ ስራዬን እሰራለሁ፣ ባለቤቴን እንከባከባለሁ። አሁንም ጤነኛ ሰው የሚያደርገው ነው። ስለ ባልሽና ሳይሆን እቆጣጠራለሁ፣ ስለ ስራው እቆጣጠራለሁ። ኧረ እዛ ጋር የወደቀውን ሰው አንቺ እኮ እዚህ ጋር ጽድት ያለ ቤት ላይ ስትኖሪ እኮ መስዋዕትነት ከፍሎ የከፈለ ሰው አለ እኮ እዛ ጋር አለ። ሲጀመር ራሱን በራሱ ነው ራሱን ያጣው። እሱ ንገሪና ለዚህ ያበቃት እኔ አይደለም እኮ እሱ ንገሪና ራሱን በራሱ ያጣው እኮ ንገሪን። እሱ በቃ ምንድን ነው? በቃ ምንድን ነው እሱ ችግሩ? ቅድም ሲማገጥብኝ ነበር አልሽ፣ አሁን ደግሞ ራሱን ያጣው አልሽ። ማገጠብኝ በቃ ከዛ የሆነ ሰዓት ጸበልም ላደርግለት ስሞክር ጸበልም ወስዶ እያመለጠ ሰንሰለት ምናምን እየበጠሰ እየሮጠ ያመጣል። ጭራሽ ብሎ አሻንጉሊት እያቀፈ እቺ ነሽ ባለቤቴ ልጄ ነች እያለ እንትን ይላል። ማገጠብሽ አንቺ በሰንሰለት እዛ ጋር ሳስርሽው አንቺ እዚህ ጋር ተነላ። ኧረ ይቅር በል ሰውዬ፣ አንተ ስለማታውቀው ሰው እንዲህ ብላ ታወራ። ስለማውቀው ነው የምናገር እናቴ። እንደው እስቲ ጓደኛ እንደዚህ አይነት ባህሪ ነበረው ማለት ወጣ ያለ ትዳሩ ላይ የሚማገጥ አይነት ሰው ነበር? እኔ የምንገርም ነገር እኔ እስከማውቀው ድረስ እስከ ትልቅ ደረጃ እስከደረሰበት እስከዚህ የማማ ሀብታ ላይ እስከደረሰ ድረስ ወንድ ለወንድ ይተጋገዘ ምንም አንድና ስራና ስራውን ለቤቱ ኑሮውን ለማሸነፍ ብሎ ማገር ለመጥቀም የሚታትር ሰው እንጂ እንደዚህ አይነት ባህሪ ቢኖረው እኮ አይከማችም። ማንም አያምንም። ምክንያቱም ጠብ አድርገህ ዝቅ ብለህ ሰርተህ ካልሆነ በስተቀር ተሴት ጋር የሚሯሯጥ ሰው ቢሆን ኖሮ እንደዚህ አይነት ሀብት አይገኝም። እንደዚህ አይነት ኑሮ ሲጀመር እየደበክለት ነው። 2 ቤት 3 ቤት ያለው ሰው አለ እንዴ ዛሬ? ይሄኛው ሁለተኛ ቤት እኮ ነው። ትልቁን ቤት ዘግታ እኮ ነው እኛ እንዳንገባም እኮ። ይሄ ሀብት እሱ በህይወት ከሌለ ይሄ ሀብት በዚህ ደረጃ ይቀጥላል ብለሽ የምታስቢ ከሆነ ጓደኛን ትወደዋለህ? እወደዋለሁ። በቃ ያኔ በበላይ ላይ ሴት ሲማገጥ ሰው እረፍ ማለት ትችል ነበር። ስለማገጥ አንቺ ማገዝሽ? እኔ አልማገጥኩም ነው። አንተ መማገጡን እርግጠኛ ነህ ማለት ነው? ነው በውጭ የማናውቀው ሰው እኮ ማስፈራሪያ የሚሰጥህ እኮ ከየት የመጣ ሰው ነው? ወንድም አንድ ነው ያልሻል። እኔ ልልህ የፈለግኩት እሱም ታላቅ ሊማግጥ ይችላል። እንደዚህ አይነት ስነ ምግባር አለው የለውም? በተአምር እኔ እንትን ብዬ እንትን የምነግርህ ነገር ሲጀመር እኮ የወንድ ልጅ ጸባይ እኮ እንዲህ ነው ብለን ማለት እንትን አትችልም። እያዋለ እያደረ ነው የሰውን ጸባይ የምታውቀው። እስቲ ንገሪና እኔ ነኝ የማውቀው ስለ ባለቤቴ የማውቀው ስለ ወንድ ልጅ ጸባይ ንገሪና አንቺ እንዴ ነው ይማግጣል? በቃ እናንተ ወንዶች ስትባሉ ሴት ልጅ የኔ ነች ብላችሁ ካሰባችሁ በኋላ ሌላ ሴት ትጨምራላችሁ። በቃ እቺ የኔ ነች የትም አትሄድም ምናምን ብላችሁ ካሰባችሁ በኋላ ውድ ቤተሰቦች እንግዲህ እኔ ፕሮግራሞቻችንን እንግዲህ ያው ከዚህ የበለጠ እንትን እዚህ የመቆየቱን ፍላጎት የለኝም። በተቻለኝ አቅም ግን መደረግ ያለበትን ነገር በሙሉ አድርገን ከእሷ ጋር መጠያየቅ ያለብን ብዙ ጉዳዮች አሉ። በሂደትም እንግዲህ እባክሽን ስርዓት ነው አይደለም። ገርሞኝ እኮ ስርዓት ይኑርሽ። አሁን እስካሁን ሳዳምጥሽ ነበር አይደለ? በቃ መናገር የፈለግሽውን ነገር አትሊስት ለሚዲያ የማይመጥን ነገር ስለሆነ መናገር ባለብሽ መንገድ በኋላ ትናገራለሽ። ደግሞ በድልሽ ነው መጠያየቅ ያለብንን ነገር ደግሞ እንጠያየቃለን። እኔና አንቺ ገና መጀመራችን ነው። ግልጽ ነው አይደለ? እኔና አንቺ ከዚህ ሰዓት ጀምሮ ፍትህ የምትባሏ ነገር እዚህ ቤት እስካልሰፈነች ድረስ እኔና አንቺ አንለያይም። ውድ ቤተሰቦቼ እንግዲህ በተቻለን አቅም ለወንድማችን
ጀንበሩ እንግዲህ መደረግ ያለበትን ነገር በሙሉ የምናደርግ ይሆናል። ምክንያቱም እዚህ ጋር እየተደረጉ ያሉት ነገሮች በሙሉ ግልጽ ነው። ባለቤት ተብዬዋ እንግዲህ የምታደርጋቸው ነገሮች እየሰራች ያለቻቸው ወንጀሎችም እንዳሉ ግልጽ ነውና ነገሮች ወደ ምን ያመራሉ የሚለውን ነገር በሰፊው እንግዲህ ለእናንተ በቀጣይ ማስተላለፍላችሁ ይሆናል። እስከዛው ድረስ እንግዲህ የተቻላችሁን ነገር የገመታችሁትንም ያያችሁትንም ነገር እንግዲህ በማየት ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።